ሌላስ? አይ በቃኛል። ይሄን ከገዙልኝ በቃኛል። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንብላ ድንች እየበላሁኝ ነው። ስራው እየሰራሁኝ በዚሁ ልብላ ብዬ ነው። እንዴት ናችሁ ውዶች? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ ደግሞ ዶሮ እየሰራሁኝ ነው። የምሰራው ዶሮ የትዕዛዝ ዶሮ ነው። ሰሞኑን ያው ቤተሰብ ጋር ነበርኩ ታውቃላችሁ፣ እናቴ ጋር ነበርኩኝና እዛ ሆኜ ነው የታዘዝኩት። በፍጥነት መጥቼ ወደ ስራ ገባሁ ማለት ነው። ምናልባት ቪዲዮ ቆይቶ ሊለቀቅ ይችላል። ይሄ ዶሮ ማደርስበት ቀን ማክሰኞ ነው። ቪዲዮ የምለቀቅበትን ቀን ስለማላቅ ነውና እንብላ እያልኩኝ እንግዲህ ያው ኩሽና ውስጥ ምንድነው ኪችን ውስጥ እየተሰራ ስለሆነ ነው ስራ እዚህ ሳሎን ላይ ነው እየሰራሁ ያለሁት። እኔ ኪችኔ በጣም ጠባብ ናት በነገራችን ላይ። ለስም ኮንዶሚኒየም ነው፣ ግን የድሮ ኮንዶሚኒየም እጅግ በጣም ትንንሽ ናቸው ኪችናቸው። የእውነት ዋጋው ግን በጣም ውድ ነው። እውነቴን እኮ ነውና በዛ ምክንያት ነው ሳሎን ላይ ሆኜ እየሰራሁ ያለሁት። በጣም ይቅርታ። አሳያችኋለሁ። ዶሮ ይሄው ገና እያቁላላሁት ነው። በነገራችን ላይ 2 ቀን ነው የታሸው። አሁን ጥቅል ለብለው ይሄን በቃ ማርማር መስሎ ስጣፍጥ እግዚአብሔር ነው። ዶሮም እየታጠበች ነው፣ አሳያችኋለሁ። እና ውድ ቤተሰቦቼ ለምንድን እንደዚህ አይነት ስራ ስሰራ ማታበረታቱኝ? የእውነት አላበረታቱኝ። ተው ማለት እዛዙን ብቻ ሳይሆን ቪዲዮ ይልኝ። የእውነቴን ነው የምላችሁና ማዘዝ ያው በፍላጎት ነው በግዴታ አይደለም፣ ግን ብታበረታቱኝ በጣም ደስ ይለኛል። ሰሞኑ ያው እናቴ ጋር ነበርኩኝ፣ እርጎም እየጠጣው ነበር፣ ግን ከድንቹ ጋር ስለሚጋጭ እርጎን ተውኩት እና ቋት ሳይያቻለኝ የገዛሁትን አበባ ልስጣችሁ። አያምርም? በማርያም ይሁት እግዚአብሔር ይሄ ለልደት ነው የታዘዝኩት። ኬክ አለ፣ ዶሮ አለ፣ አበባ አለ። ለልደት ስለሰው ሰርፕራይዝ እንዲያደርግላችሁ ነው ያዘዙኝ። በጣም ነው የሚያምረው የእውነት። ኦሬዲ ያው ይዤ የሚሄደው ዛሬ ስለሆነ ዶሮዋን ጨማምሬት አሁን ስለስልልኝ ኦሬዲ በቃ መክተት ብቻ ነው የቀረው። ምንም አልቀረኝም፣ ጨርሻለሁ። ይዤ ልሄድ ነው ማለት ነው ለባለ ጉዳዩ ለባለቤቱ። ያው ሰርፕራይዝ ስለሆነ ያለው ነገር እስቲ አብረን እናያለን። በዚህ አጋጣሚ እንደዚህ ሰው ሰርፕራይዝ አድርግ ሲባል በጣም ነው ደስ የሚለኝ እግዚአብሔርን። የሆነ ማለት እነሱ ጋር ያለው ፊሊንግ የሆነ የራሴ ህይወት ይመስለኛል። ምንም ማድረግ አይቻልም። ይገርማችኋል፣ ባለሌት ተነስቼ እንጀራዬን ጋግሬ ማንጃ ፍቃድ ልምምድ ነበረኝ። እሱ ጋር ሄጄ ተለማምጄ መጥቼ ከዛም በኋላ እኔ እህታችሁ ነጠላ ጣል አድርግ እንደ ለወሬ በደንብ እንትን እንድል አሞኩት እኮ እና አሁን ሰዓት የለኝም። 10 ሰዓት ላይ ነው ይዤ የሚሄደው። አሁን 5 ሰዓት ሆኗል። ዶሬ ላብስል። የኔ ውዶች እስከ መጨረሻ ተከታተሉ። የእውነት አበረታቱኝ። እኔ ወዳችኋለሁ። በግድ ነው እንደች ሴትዮዋ ታማሚነት ማለታችሁ አይቀርም። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። አብራችሁኝ ዋሉ። መሰግናለሁ።
እንደምታዩት አበባ ተሰጥቶኛል። በዚህ ቀለበትም ተደርጎልኛል እና ይገርማችኋል ላገባ ነው ከእንትን በኋላ ከእሁድ በኋላ አይደል ባረኩ ነው አንተ እንትን አትሳ እንዳታገቢ ያልኩ በእውነት አያምርም? በማርያም አያምርም? በጣም የሚያምር አዎ ለሙሽራ ምሰጥ ነው የሚመስለው። የእውነት የሙሽራ ነው የሚመስለው። ይሄን ነው የምትገዙልኝ። እሺ የምታገቡኝ ባሎች እንደዚህ አይነት ነው የምትገዙልኝ። ሌላስ አይ በቃኛል። ይሄን ከገዙልኝ በቃኛል። እና ውድ ቤተሰብ እንግዲህ ያው እንዳያችሁት ይሄው አይብ አለ፣ እንጀራ አለ፣ ዶሮ አለ። ከእንቁላል ከእንጀራ ከአይብ ጋር ነው እና ዶሮ የምትሰራው ስታዙኝ እንደዚህ ነው ማለት ነው የማመጣላችሁ እና ይገርማችኋል። ኬኩን በዛው ነው ይዘን እንሄደው ወደ ቤት ከምናመጣ ያው ኬክ ቤቱ እዛ አስፋልት ዳር ስለሆነ እኔም አስፋልት ዳር ነኝ በዛው ይዘን እንሄዳለን ብለና ማለት ያው የሰው ፍላጎት አላውቅም። ምናልባት እዛ ስሰጥ ለባለቤቷ ነው እንጂ የምቀርጸው ቀርጬ አላሳያችሁም ስሰጥ አለበለዛ ደግሞ ፊት ብለርድ ምናምን ነገር አድርገን እናመጣለን ማለት ነው። እንግዲህ መልካም ልደት እያለን ለልደት ነው። ኬኩ ሲያምር እግዚአብሔር በጣም ነው የሚያምረው። እንዴት እንደወደድኩት የእውነት በደስታ እንግዲህ ሁላችሁም የምትፈልጉትን ነገር ከትንሽ እስከ ትልቅ ማዘዝ ትችላላችሁ። እኛ በታማኝነት እናደርሳለን። ከባለው ጋር እንግዲህ እዚህ ጋር ነው የዋልነው ስንደፋደፍ እንትን ስንል እሱ ራሱ ከትምህርት ቤት ግማሽ ቀን ነው ተምሮ የመጣ ምን አባቱ ይሰራል 12ኛ እንግዲህ ሁሉም እየወደቀ ነው ብዬ አስቀረውትን እህታችሁ አቤት ወሬ ዛሬማ ነጠላ ነው የሚያስፈልገኝ እና ውድ ቤተሰቦቼ እንግዲህ ይሄን ይመስላል ወይ አብራችሁ ሂዱ። አሁን አብረን እንሂድ። ስለዚህ ኬካችንን ወስደን በዛው ላይ ተርተን ወደምንታዘዝ